የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም። መድኃኒት ያለ መመሪያ አይወሰድም፣ መጽሐፍ ቅዱስም ያለ መንፈስ ቅዱስ አይነበብም። መድኃኒት ያለ መመሪያ ቢወሰድ መድኃኒትነቱ ቀርቶ ገዳይ ይሆናል። መጽሐፍ ቅዱስም ያለ መንፈስ ቅዱስ የሚነበብ ከሆነ ያ የሚያነበው ሰው መሪ ስለሌለው መንገዱን ይስታል። እዚህ ዓለም ላይ የትኛውም እውቀት በመጽሐፍ ከቀረበ ልታነቡትና ልትረዱት በምትችሉት ቋንቋ እጃችሁ ከገባ ያለ አስተማሪ ታነቡታላችሁ። ቋንቋውንም ከተረዳችሁ ደግሞ ምን ለማለት እንደተፈለገ ግልጥልጥ ብሎ ይገባችኋል። መጽሐፍ ቅዱስ ግን ያለ አስተማሪ አይነበብም። መጽሐፍ ቅዱስ የእግዚአብሔር ቃል የሚሆነው ባለቤቱ ባለበት ነው። መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ መንፈስ ቅዱስ እንደሚያስተምረን ኢየሱስ ክርስቶስ የነገረንን ነገር ደግሞ እንደሚያሳስበን ራሱ ቃሉ ይናገራል። ለምን ይመስላችኋል? መጽሐፍ ቅዱስ አንድ ነው። መጽሐፍ ቅዱስ ላይ ግን የተመሰረቱ በጣም ብዙ እምነቶች አሉ። መጽሐፍ ቅዱስ በሁላችንም እጅ ላይ ሊገባ ይችላል። በዚህ ጊዜ ግን መጽሐፍ ቅዱስን የሚያስረዳው አካል ሁላችንም ጋር አለ ወይ ነው ጥያቄው። አንድ አይነት መጽሐፍ ቅዱስ ሁላችንም እጅ ላይ ኖሮ አንዱ ህይወት ሲበዛለት በዛ ቃል ሲፈወስ፣ አንዳንዶች ደግሞ ያንን መጽሐፍ ለግጭትና ለትርምስ ለተለያየ መንገድ ይጠቀሙበታል። እንዲሆኑም መጀመሪያ ላይ እንዳየነው ኃጢአትን ሊያበረታቱ መጽሐፍ ቅዱስን ገልጠው ጥቅስ ያወጣሉ። ይህ ማለት መጽሐፍ ቅዱስ ያለ መንፈስ ቅዱስ የታሪክ መጽሐፍ ነው ማለት ነው። መጽሐፍ ቅዱስ ህይወት የሚሆነው አስተማሪው ባለበት ነው። መጽሐፍ ቅዱስን ስናነብ አስተማሪ የሆነው መንፈስ ቅዱስ ይብዛልን። ተባረኩ።